ሰደቃ እንደ ሃይማኖታችን እኮ ከሄዱ ዘካ ይሰጣል፣ ሰደቃ ይሰጣል። ምንድነው መስጠት አይወዱም ወላ መርጦ አልቃሾች ናቸው? እዛው ዘመድ ለዘመድ ነው የሚሰጣጡት። ምንድነው ነገሩ? እስኪ ንገሩኝ በጌታ እንደው በአላህ መስጠት አይወዱም? መስጠት ስለማይወዱ ነው። ምንድነው? የኢትዮጵያ ሙስሊም እኮ መስጠት አይወድም፣ መቀበል ብቻ ነው የሚወደው። እናንተ ካፊሮች እናንተ ይላሉ። ሲሰጣቸው ግን ቁጭ ብለው በኦርቶዶክስ ብር ነው የሚስተዳደሩት እንዳለ አዳሚ። የኢትዮጵያ ኡስታዞች እኮ በክርስቲያን ብር እኮ ነው የሚተዳደሩት። ይሄን ታውቃላችሁ? ግን ጋይስ አጀንዳ ያድርጉኝ እስኪ ሳምንቱ ሙሉ ላስለቅሳቸው እና አቡበከር አህመድ እና ያሲን ኑሩ እኮ ይሄ ፖለቲካ ብር ነው እያሉ ምናምን ነገር የወርቁ አይተነውን ብር አንፈልግም እያሉ እንዳለ እናት የዛ መቅዶኒያ ምናምን እያሉ ለተፈናቃይነሽ ለምን ብር የሚያዋጣው የክርስቲያን ልጅ ነው፣ የክርስቲያን ዲያስፖራ ነው። ቁጭ ብለው 5-6 ሚስት አግብተው የሚኖሩት እኮ በኦርቶዶክስ ብር ነው፣ በኦርቶዶክስ ልጆች ብር ነው። ቋጣሪ አይችም ሰምቼም አላውቅም። አሁን ኢትዮጵያ ራሱ እንኳን እዚህ ስደት ላይ እየኖረን ኢትዮጵያ ደሃ ያበሉም ቁጭ ብለሽ ተቀላውጫታለሽ። አዎ ከሌቤት ገንፎ ተገንፍቶ ገንፎ እየበሉ ነው፣ ከሌቤት ስጋ እየተበላ ነው ምናምን እያልሽ ቁጭ ብለሽ ተቀላውጫታለሽ እንጂ አይሰጡሽም እኮ። እንደው በአላህ ግን እንደ ክርስቲያን ሰጭ አለ? እንደ ክርስቲያን ጥሩ ሰው አለ? በአላህ አይሆን። መሲ ደግሞ ኢድ ሙባረክ አለች። ሴትዮ እኔ ኢድ የለኝም እባክሽን ተይኝ። ስለምን ኢድ ነው የምትዋሪው? ቁጭ ብለው እዛ እነ ሐሰን እነ ሁሴን እነ ሰኢድ እነ ካሊድ እነ ፋጥማ እነ ከዲጃ እነ ዘይባ ምናምን አሁን ፊታቸው ምስም ይሄ አረብ ሀገር የምግብ ችግር የለም አይደለ? ዘካ ምናምን ይሰጣቸዋል። አረብ እኮ ይሰድቃል፣ ይሰጣል እኮ አረብ። የኢትዮጵያ ሙስሊሞች ናቸው እንጂ የማይሰጡት አረብ ይሰጣል። ቁጭ ብለው አሁን ዘመዶችን ናቴ ቅቅሉ የለ ጥብሱ የለ ቀይ ወጡ የለ ዱለቱ የለ ምናምን ቁጭ ብሎ ሲበላ ነው የሚውለው። ነጃት ደግሞ እዚህ ቁጭ ብላ ምስኪና ነጫጭቦ ወጥቶ በድህነት ላይ በሽታ አስባችሁታል? ከጉፋኔ ጋር ቁጭ ብዬላችኋለሁ። እኔማ ጸሎት አደርጋለሁ ብዬ ሂጄ በሽታ ይዤ እመጣለሁ እንዴ? ተቀምጬ እኮ መለመን ራሱ አልቻልኩም። ያ ረቢ ተቀምጬ መለመን አልቻልኩም። ታመምኩኝ። ሰውነቴ እሳት ነው። ምን አይነት ጉድ ናቸው? ረብ ፈጣሪውን አረቦቹ ቤት ማታ በቃ ይሄ ዩኒቨርስ ነሽ አንበሳ ነሽ በቃ የኢድ ማለት ነው ሀዲያ ይሰጣል። አይገልጸውም። የኢትዮጵያ ሙስሊሞች እኮ እናቴ ቋጥሪን እንቋጥር ነው። እንኳን ቁሞ ለሚሄድ ሰው እነዚህ ለቆማጣም አይሰጡም። ለቆማጣ ራሱ ለአይነ ስውር አይሰጡም እነዚህ እናቴ። ፏበይ እንጂ ትላለች። ምን አባሽ አስቀምጥሽልኝ ነገር አለ እንጂ ደግሞ ፏ የምለው ምን ይዤ ነው ፏ የምለው? በቅጡ መብላትና መጠጣት ሳልችለው ፏ የምለው የኔ ፍቅር። እቺ ደግሞ ምንድነው የምታይ?
አቤት አቤት። የኔ ነጁ ደህና አይደለሽም እንዴ? አይደለሁም እባክሽ፣ ዘመዶችን እየሄድኩባቸው ነው። እዚህ ሂጅባቸው እስከ ጥግ ድረስ። ጊፍት ስላልሰጠናት ነው ይላሉ። ሲጀመር የኢትዮጵያ ሙስሊም ይሰጣል እንዴ? ፍላጠው ቁራጠው ግደለው እንጂ መቼ ከይር ነገር ይሰራሉ? እና እነዚህ አይሰጡም። ግዳያቸው። እንኳን አደረሰሽ አትበሉኝ። እንደው ባያደርሰኝ ይሻለኝ ነበር። እንኳን አደረሰሽ አትበሉኝ። ስለምኑ ዋ አድርሰኝ። ምን አባሽ ነው? ማን ነው የምታስፈራሪው? አንቺ ቅንቅና ማሮጊት ራህመት ጋይስ ታፕ ታፕ አድርጉ የኔዎቹ ውዶች። ታፕ ታፕ ለዛች ለጓያ በሊታ እናትሽ ብር ልከሽላታል? እኔ እንኳን እዚህ ብር ይበኝም ቢጠማኝም ቢያንስ ለእናቴ ረመዳን መጾሚያ ልካለሁ። ለታናናሽ እህትና ወንድሞቼ ልብስ መግዣ ልካለሁኝ ከጓደኞቻቸው በታች እንዳይጨና ምነግራቸው። እኔ ኑሮዬም ህይወቴም ቀብሬም ከክርስቲያኖች ጎን ያድርገው። አስረግጬ ነው የምነግራችሁ። ምን አባታችሁን እስታመጣላችሁ ከካ ይሄ ህዝብ እኮ ስድብ ነው የሚወደው። ጋይስ 10 ጊዜ ኮፕሊንክ አድርጉልኝ አካውንቴን በእናታችሁ። ሪፖርት ስለሚያደርጉ የፍጥምጥም ልጆች ስለማያርፉ በኢዱ ቀን እንኳን አይፈቱኝም፣ ያዘጉብኛል፣ ዋርኒንግ ያሰጡኛል። ሁላችሁም ነጃትን ያላችሁ 10 ጊዜ ኮፕሊንክ የፈጠነ የኔ ማሮች። አሁን ምን አለበት እንደው 5 ሚሊዮን ብር ቢሰጠኝና ሀገሬ ገብ ዊንታ ዳኒ ቴንኬሊ ቆንጆ ብኖር እዚህ ክላስ ታፍኝ እኮ ሞትኩኝ። በቃ አሁን እኔ ብሞት አንድ ሞት ነው የሞትኩት ወገኖቼ። 10 ጊዜ ኮፕሊንክ የኔ ማሮች። ቲሞርክ አድርጉት። 10 ጊዜ ኮፕሊንክ ሁላችሁም ፎሎ አርጉኝ። እናንተ ደግሞ እኔ ሰይፋኖ ሙስሊም ነው። እዛ ገንፎውን በላ፣ ከዛ በሚስቱ አፈጠረ። ከዛም በኋላ ደግሞ እዛ አንዲት የጠነዛች አሮጊት ፍየል አርዶ ይሆናል እስካሁን ድረስ ቅቅሉንም ይሄ ጥብሱንም ቀይ ወጡንም ይሄ ምንድነው ደግሞ ዱለቱንም ምናምን እያዘጋጀ ነው አሁን ሰይድ ፋኖ። እኔ የምለው አንተ ሰይድ የምትባል ሰውዬ ግን የኢትዮጵያ ሙስሊሞች ሰደቃ አይሰጡም እንዴ? ዘካ አይሰጡም?